ከሰገሌ ጦርነት ጀምሮ ለኢትዮጵያ ነጻነት ተዋድቋል። በኢትዮጵያ ሶማሊያ ጦርነት ለካራማራ ድል ያበቃ አኩሪ ጀብድ ፈጽሟል። በኢትዮ ኤርትራ ጦርነት በመስዋዕትነት የደመቀ ድል አበርክቷል። በተባበሩት መንግስታት የሰላም ማስከበር ተልእኮች ግዳጁን በብቃት ተወጥቷል። ዜጎችን ከአጋችና ታጣቂዎች አድኗል። በሰሜን እዝ ላይ የተፈጸመውን ጥቃት ተከትሎ መስዋዕት ሆኖ ኢትዮጵያን ታድጓል። የሽብር ቡድኖችን አከርካሪም ሰብሯል። በብዙ ፈተናዎችና ድሎች ታጅቦ እዚህ የደረሰው የኢትዮጵያ አየር ኃይል 90 ዓመት ሞልቷል። ሰማዩ የኛ ነው የሚል መሪ ቃልንም አንግቧል። ዛሬስ በኢትዮጵያ ሰማይ ላይ ደማቅ ታሪክ ለመጻፍ አቅምና ዝግጁነቱ ምን ድረስ ይሆን? ቆይታችን ይህን ይመልሰዋል። አፄ ኃይለ ሥላሴ በውጭ ሀገራት ጉብኝታቸው የአየር ትርኢት ተመልክተው ተደነቁ። ኢትዮጵያም አውሮፕላን እንዲኖራት ሁኔታዎችን አመቻቹ። በዚህም በ1913 ለኢትዮጵያ የመጀመሪያ የነበሩትን 2 አውሮፕላኖች በሳጥን ታሽገውና በባቡር ተጭነው ወደ ኢትዮጵያ ገቡ። በወቅቱ ታዲያ በሰማይ መብረር በፈጣሪ ላይ ማመጽና የሰይጣን ስራ አድርገው ያስቡ ከነበሩ ዜጎችና ባለስልጣናት ጠንካራ ተቃውሞ ገጠመው። አውሮፕላኖቹም ከታሸጉበት ሳጥን ሳይወጡ ወደ መጡበት እንዲመለሱ ተደረገ። ህዝቡን የማሳመን ስራ ሲሰራም ቆይቶ ከ8 ዓመታት በኋላ በ1921 የፈረንሳይ ስሪት የሆነ ፓቴዝ 25A2 አውሮፕላን ወደ ኢትዮጵያ ገባ። አውሮፕላኑ ንስረ ተፈሪ የሚል ስያሜ ተሰጠው። በዚያው የኢትዮጵያ የአቪዬሽን ልደትም ተበሰረ። ተጨማሪ አውሮፕላኖችም በተከታታይ እንዲገቡ ተደረገ። ቀዳማዊ ኃይለ ሥላሴ የኢትዮጵያ አየር ኃይል ተቋምን ለማቋቋም በማሰብ በ1928 ሻለቃ ሚሽካ ባቢቼቭ የተባሉ ኢትዮጵያን የአየር ኃይል አዛዥ አድርገውም ሾሙ። የኢትዮጵያ የአየር ኃይል የተቋቋመበት ተብሎም የሚወሰደው ይኸው ዓመት ነው። ክፉ አጋጣሚ ሆኖ በዚያው ዓመት ጣሊያን ኢትዮጵያን ወረረች። በዚያን ዘመን አየር ኃይል የጣሊያንንም ጦር ለሚዋጋው የኢትዮጵያ ሰራዊት የስንቅና የሕክምና ቁሳቁስ ያቀርብ፣ የትራንስፖርት አገልግሎትም ይሰጥ ነበር። የኢትዮጵያ አውሮፕላኖች በቂ የጦር መሳሪያ ባለመታጠቃቸውና ፋሺስት ደግሞ በርካታ አውሮፕላኖችን አሰልፋ በማጥቃቷ በቁጥር 16 ደርሰው የነበሩት የኢትዮጵያ አውሮፕላኖች መሬት ላይ እንዳሉ ወደሙ። የዛን ዘመን አርበኞችም በምስራቅ ቢመጣ ማን ያስገባው ነበር፣ በሰሜን ቢመጣ ማን ያስገባው ነበር፣ በደቡብ ቢመጣስ ማን ያስገባው ነበር፣ በሰማይ መጣ እንጂ በማናቀው ሀገር ሲሉ እንዳንጎራጎሩ ታሪክ ይነግረናል። ከ5 ዓመቱ የጣሊያን ወረራ በኋላ አየር ኃይሉን መልሶ የመገንባት ስራ ተጀመረ። የስልጠናና የጥገና ማዕከላትም ተከፈቱ። ተዋጊ ቦምብ ጣይና የጭነቶችን ጨምሮ አዳዲስ አውሮፕላኖችም ተገዝተው ገቡ። ከ1953 ጀምሮ አየር ኃይል የጀት ቴክኖሎጂንም ታጠቀ። ከራሱ አልፎ ለሌሎች ሀገራትም የአየር ኃይል አባላትን በማሰልጠን የአፍሪካ ምርጡ ተቋም ሆነ። በ1954 በተባበሩት መንግስታት ድርጅት የሰላም ማስከበር ስምሪቶች ላይ በመሳተፍ ተልእኮውን በብቃት ተወጣ። የንጉሱ ስርዓት ተወግዶ ወታደራዊ መንግስት ስልጣኑን ያዘ። በዛ ለውጥም ሰሞን ሶማሊያ ኢትዮጵያን ወረረች። ተዋጊ ጀቶችና ሄሊኮፕተሮች ከሩሲያ ያስገባው ደርግ ወረራውን ለመቀልበስ የምድር ጦሩንና የአየር ኃይሉን አንቀሳቀሰ። ታሪክ የማይዘነጋቸው የአየር ኃይል አብራሪዎች ሰማዩን እየቀዘፉ ደመናውን እየሰነጠቁ ከ25 በላይ የሶማሊያ ጦር ጀቶችን በማውደብ ለኢትዮጵያውያን የካራማራ ድል አሰቡ። ደርግ ወድቆ ኢህአዴግ ተተካ። ዘመነ ኢህአዴግ አየር ኃይል አያስፈልግም የሚል አቋም ተይዞ ግማሽ ክፍለ ዘመን ያለፈውን ተቋሙን ትኩረት ነፍጎ አዳከመው። በእንቅርት ላይ እንዲሉ አየር ኃይል በተዳከመበት በዛ ዘመን በ1990 ኤርትራ በኢትዮጵያ ወረራ ካሄደች። ይህ ምክንያት ሆነና አየር ኃይሉ አዳዲስ ትጥቆችን ታጥቆ ሀገራዊ ግዳጁን በብቃት ተወጣ። ጦርነቱ ካበቃ በኋላም ግን ትኩረት መነፈጉን የቀጠለው ያሉት ሀብቶችም በብልሽትና በመለዋወጫ እጥረት ምክንያት ተዝረክርከው ወደሙ። ግዙፍ ተቋም በሰማይ ላይ መብረር የሚችል አንድ ሄሊኮፕተር ብቻ ቀረው። አየር ኃይል የቁልቁለት ጉዞ ላይ ሳለ በ2010 ሀገራዊ ለውጥ መጣ። የለውጡ መንግስትም በኢትዮጵያ ልክ የሆነ ተልእኮ የመፈጸም ብቃቱን ያሳደገ
ዘመኑን የሚመልስ ቴክኖሎጂና አደረጃጀት እንዲኖረው የሚልም አቅጣጫ አስቀመጠለት። ለታላቅ ሀገር ታላቅ አየር ኃይል በሚል መሪ ቃል ከ2011 ጀምሮ የሪፎርም ስራ ተጧጧፈ። የሰው ኃይል ግንባታ፣ ትጥቆች የማዘመንና ተጨማሪ መታጠቅ፣ የውጊያ መሰረተ ልማቶች ግንባታና ምቹ የስራ አካባቢ መፍጠርም ቅድሚያ ተሰጥቶ ተሰራባቸው። በአየር ኃይል አካዳሚ ተዘግተው ዓመታት ያለፋቸው የስልጠና ዲፓርትመንቶች ተከፍተው በርካታ ባለሙያዎችን አፈሩ። አናሎግ የነበሩ የውጊያ ትጥቆች ወደ ዲጂታል ቴክኖሎጂ ተቀየሩ። ኔቶ ስታንዳርድ ዘመናዊ ማሰልጠኛ አውሮፕላኖች ጥቅም ላይ መዋል ጀመሩ። የአውሮፕላንና የድሮን አንጋሮች ተገነቡ። ዛሬ አየር ኃይል በአፍሪካ ቀንድና በሰፊው ቀጠና የሚታዩ ስጋቶችን በተሻለ ሁኔታ ለመከታተልና ምላሽ ለመስጠት የሚያስችሉ ቴክኖሎጂዎችን ታጥቋል። በቅኝት በደህንነት መረጃ አሰባሰብና በታለመለት የጥቃት አቅሞች ጎልብቷል። ድሮኖችን ለመቆጣጠር የሽምቅ ውጊያዎችንና እንቅስቃሴዎችን ለመለየትና በኢትዮጵያ አጎራባች አካባቢዎች ከሚገኙ የጠላት ቡድኖች መረጃ ለመሰብሰብ ለቅኝትም ሆነ ለኢላማ መለያ የሚያገለግሉ የሰው አልባ አውሮፕላኖችን ታጥቋል። ዛሬ በሰማይ በስፔስ በባህር የሚመጣን የሀገርን አንድነት ነፃነት የሚቀናቀን ጠላት ለመመከት ኢትዮጵያ በሁሉም መስክ ዝግጁ ትሆን ስንል ዘመን የሚዋጀው ስራ ካልሰራን በስተቀረ እንደ አርቲፊሻል ኢንተለጀንስ ያሉ የነገን የውጊያ ስርዓት የሚወስኑ በአየር ኃይላችን እጅግ አስደማሚ የሰው ልጆች የማድረግ አቅም የታየበት ብቃት እና ሌሎችም ቴክኖሎጂዎች ዛሬ መገንባት የሚያስፈልገው ነገን መዋጀት፣ ኢትዮጵያን ማጽናት፣ ኢትዮጵያን ማስቀጠል፣ ኢትዮጵያን ለቀጣዩ ትውልድ ማሸጋገር የኛ ታሪካዊ ኃላፊነትና አደራ ስለሆነ ነው። በ2017 የተከበረች ሀገር የማይደፈር አየር ኃይል በሚሉ መሪ ቃሎች ቀኑ ተከብሯል። ዘንድሮ ደግሞ የኢትዮጵያ አየር ኃይል አንድነትና ነፃነት ምልክት በሚል መሪ ቃል በተለያዩ ዝግጅቶች እየተከበረ ነው። የዛሬ 2 ዓመት የኢትዮጵያ አየር ኃይል 88ኛ ዓመት የምስረታ በዓሉን ሲያከብር ከተባበሩት አረብ ኤሚሬቶች አየር ኃይል ጋር በመቀናጀት ስኬታማ የጥቁር አንበሳ የአየር ትርኢት አሳይቶ እንደነበር ይታወሳል። ዘንድሮ ደግሞ የኢትዮጵያ አየር ኃይል የሀገራቱን ቁጥር በመጨመር ከሩሲያ፣ ከዩናይትድ አረብ ኤሚሬትስ፣ ከሞሮኮና ከቼክ ሪፐብሊክ የአየር ኃይሎች ጋር በመቀናጀት በአይነቱ ለየት ያለ የጥቁር አንበሳ የአየር ላይ ትርኢቶች አንበሶቹ ሰማዩን አስጊጠውታል። የተከበረችው ኢትዮጵያ የማይደፈር አየር ኃይል በስከዛሬ ጉዞው ሀገራችንን ሰላሟን፣ አንድነቷን እንዲጠበቅም ተዋድቋል። ሉዓላዊነቷን ለማስከበር ታሪክ የማይዘነጋቸው ጀብዶዎችን ፈጽሟል። ለዓለም ሰላም መከበር የበኩሉን ተወጥቷል። ዛሬ በ90 ዓመቱ ደግሞ በ2022 ከአፍሪካ አየር ኃይሎች ከቀዳሚዎቹ ተርታ ለመሰለፍ የያዘው ራዕይ የሚያጠግብ ውጤት ታይቶበታል። በኢትዮጵያ ልክ የሆነው ታላቁ አየር ኃይል የአንድነትና የነፃነት ምልክት ሆኗል። ሰማዩ የኛ ነው የሚል መሪ ቃል አንግቦ ዓለም የደረሰበትን ቴክኖሎጂ ታጥቆ አየሩን እየሰነጠቀ በኢትዮጵያ ሰማይ ላይ ደማቅ ታሪክ እየጻፈ ነው።